እሺ ዝም በል እያለ ነው ጥቁር ፍየል ነው እንገብረው ጥቁር ፍየል አዎ ምንም ቅልቅል የሌለው ነው ምንም ቅልቅል የሌለው ጥቁር ፍየል እሺ ይታረድልናል ዊሊያም ሞስ ይባል አረንጓዴ ደም መሰላል ሲቀላቀላል ዊሊያም ዘን በእንግሊዘኛ ነው አዎ ምን ማለት ነው ህይወት ማለት ነው ህይወት የጭንቅላት ህይወት ብቻ የጭንቅላት ህይወት ፌመስ ያደርገናል ፌመስ በቃ ታዋቂ ነው አለን ታዋቂ ግንበኛ ሆነ ዘፋኝ ሆነ ምን ሆነ ታዋቂ ሆናል በቃ ከዛ እንዴት ተገበ ፍየሉ ተርዶ ምን ይሆንላቸው ይቀላቀላል ከምኑ ጋራ አረንጓዴው ይቀላቀላል አዎ ከቀዩ ደም ጋራ አዎ ከዛ እሱን የጠጣ ሙሉ ተቀባ በቃ ሰጥቷል ህይወቱ ሰጥቷል እኛ ግን አልሰጠንም ጠጣን እንጂ አልተቀባንም ግማሽ ለግማሽ እንዴት በቃ ግማሽ ለግማሽ ጠጣን እንጂ አልተቀባንም ምንድነው የጠጣችሁት ደሙን ነው የፍየሉና እኛ ዊሊያም ደር ይባላውን አረንጓዴም ይቀላቀላን ጠጣለን አንዳንድ ሾሮ ማንኪያን ጠጣለን በቃ አንዳንድ የሾሮ ማንኪያን ጠጣለን አልተቀበለም እንዴት ገባችሁበት ካለ በኦንላይን ጓደኞቹ ናቸው የላኩበት አይ መልካይዳ ናቸው ጓደኞቹ አብረው ቁጭ ብለው ነው ኦንላይን ነው ግን ልጁ ግን ቀረባቸው ተለያቸው አዎ እኛም ፈልገው ነበር ግን እሺ ልጁ ቀረ በቃ ልጁ ያማታል ኦንላይን ተመዘገብን መታወቂያ ላክን ያላክነ ዶክመንት ሁሉ ልኬላቸዋለሁ ጓደኞቼ ግን ሄደዋል ዱባይ ነው ዱባይ ሄዱ አዎ ዱባይ ይሄን ተቀበለው ነው አዎ እነሱ ሙሉ ለሙሉ ሰጥተዋል በቃ የልጁ ጓደኞች ማለት ነው አዎ ኦንላይን ነገር ቢሮ መብራት ኃይል ቢሮ አላቸው አዎ ፎቁን አንናገርም እንጂ አላቸው አልፋ ሉሚናንቲ ቲያንስ ገባቸው ገብታ ቀባው ቅዱስ አመድ በላች ስጋው ደሙ ነው ብሎ ቀባው ቅዱስ በመላሷ ሰው እንድታሳምን አደረጋችሁባት ሰጠናት ቀመሰች በመላሷ ባይኗ አረግን በጆሮ አረግን ከዛ ሽቶ ሰጠናት እምቢ ያሏትን በእጇ ቀብታ ልብሳቸው ላይ ጠረግ እንድታረግ ከዛ እንደሰበሰብ የኢሉሚናቲ ኢሉሚናንቲ 66 የት ሀገር ነው የተቀበለችው ደብረ ዘይት ኪዳን የምናደርስበት ትልቅ አዳራሽ አለ ደብረ ዘይት ትልቁ አዳራሽ አለ በጭፈራ የገባ በናይት ክለብ የገባ መንፈስ በዘፈን የገባ በናይት ክለብ የገባ መንፈስ በዳንስ ነው የዳንሱ ናስ በዳንስ የገባ በጭፈራ የገባ በጭፈራ ቤት የገባ የናይት ክለብ የገባ እርኩስ መንፈስ የናይት ክለብ የ666 መንፈስ ዛው በናይት ክለብ የገባ በናይት ክለብ እምታስጠጣ እምታስጨፍር እምታስደንስ በጌታ በኢየሱስ የዶክተር የኦሾ መንፈስ በጌታ በኢየሱስ ክርስቶስም የኦሾ መንፈስ በስላሴ ስም በድንግል ማርያም ስም በኦሾ የገባ በዶክተር ራምባ መንፈስ የጭፈራ መንፈስ ምን አላችሁ ብዙ ነን አዎ እንዴት ብዙ ናችሁ ብዙ ነን ማን ሉሲፈር ያለ ሰማይ ሉሲፈር ጀምቦላይስ ሉሲፈር ሬግሞ ለሳይ እንደዛ ይባላል ምን
ማለት ነው በአማርኛ መቃብር ማለት ነው የሰው ልጅ መቃብሩ ነው በሰው ልጅ መቃብር ላይ አዎ ተቀመጡ አዎ መጨረሻው የሁሉም ሞት ስለሆነ መቃብር እናዘጋጅላችኋለን ስለዚህ ይሄ ምሳሌያቸው ነው ይሄ ሉሲፈር ነው ይሄ ደግሞ 66ቱ ሴትና ወንድ ሲጋባ ነው ይሄ አዎ ወንድና ወንድ ሲጋባ ነው ይሄኛው አዎ ይሄኛው ሴቷ ነች ሴቷ ሴት ስታገባ ምን አደረገው እንዴት የምታረጉት ያው ይሄ ቃል ኪዳናችን ነው ይሄ ቃል ኪዳናችን ነው ይሄ ቃል ኪዳናችን ነው እንዴት ነው ቃል ኪዳኑ ስትል ቃል ኪዳኑማ ቃል ኪዳኑ እንደ መሰለ ግብር ነው ምንድነው የሚገበረለት እሺ ዝም በል እያለ ነው ጥቁር ፍየል ነው የምንገብረው ጥቁር ፍየል አዎ ምንም ቅልቅል የሌለው ነው ምንም ቅልቅል የሌለው ጥቁር ፍየል እሺ ይታረድልናል ዊሊያርሞስ ይባል አረንጓዴ ደም መሰላል ሲቀላቀላል ዊሊያምሰን በእንግሊዘኛ ነው አዎ ምን ማለት ነው ህይወት ማለት ነው ህይወት የጭንቅላት ህይወት ብቻ የጭንቅላት ህይወት ፌመስ ያደርገናል ፌመስ በቃ ታዋቂ እንሆናለን ታዋቂ ግንበኛ ሆነ ዘፋኝ ሆነ ምን ሆነ ታዋቂ ይሆናል በቃ ከዛ እንዴት ፍየሉ ተአርዶ ምን ይሆንላቸው ይቀላቀላል ከምኑ ጋራ አረንጓዴው ደም ይባላል ይቀላቀላል ከሱ ጋር አረንጓዴው ይቀላቀላል አዎ ከቀዩ ደም ጋራ አዎ ከዛ እሱን የጠጣ ሙሉ ተቀባ በቃ ሰጥቷል ህይወቱ ሰጥቷል እኛ ግን አልሰጠንም ጠጣን እንጂ አልተቀባንም ግማሽ ለግማሽ እንዴት በቃ ግማሽ ለግማሽ ጠጣን እንጂ አልተቀባንም ምንድነው የጠጣችሁት ደሙን ነው የፍየሉና እኛ ዊሊያም ደር የሚባለውን አረንጓዴም ይቀላቀላል እንጠጣለን አንዳንድ ሾሮ ማንኪያ እንጠጣለን በቃ አንዳንድ ሾሮ ማንኪያ እንጠጣለን በቃ ይሄ መገበሪያው ነው ማለት ነው ግብሩ ብዙዎች እንደውም ቂጣ አሁን ልክ መናፍቁ ጋር ስትሄዱ ቂጣ በማንኪያ ልክ ስጋው ደሙ ነው ብለው ያቆርቧችኋል ማለት ነው ከተጠመቀ በኋላ መናፍቁ ጋር ስትገቡ ከተቀበላችሁ በኋላ ኢየሱስ ክርስቶስን ተቀበሉ ብሎ ካቀበላችሁ በኋላ ያው እንግዲህ ተጠቅልሎ በማንኪያ ውስጥ ወይም ደግሞ ስጋው ደሙ ነው ብለው በሚያዘጋጁ ውስጥ የሰው ደም ያለበት ወይም ደግሞ ሌላ ነገሮች አስማት ያለበት የመናፍቁ አሰራር የተዋሃደበት ያቆርቧቸዋል ማለት ነው የጌታ እራትን ውሰዱ እያሉ ዛሬ ክርስቶስ ኢየሱስን ተቀበለሃል ይልና ያቆርባሃል ማለት ነው ከዛ በኋላ ልክ የ666 መንፈስ የመናፍቁ መንፈስ ይዋሃዳል አንተ መሐይም የነበርከው በአንድ ቀን ከማቲው ከዘፍጥረት 1 እስከ ራእየ ዮሐንስ ያለውን ያስገባልሃል ማለት ነው ከዘፍጥረት 1 እስከ ራእየ ዮሐንስ ያ ደግሞ የክህደቱን ማለት ነው ቃሉን ቀጥታ ያመነጭልሃል አይምሮህ ውስጥ በደንብ እንዲቀበላል ሌላ አሁን እንግሊዘኛ ተማር ቢሉት እንደዛ አይዝም እንግዲህ የክህደቱን ትምህርት ማለት ነው እዛ ጋር የራሱን ስራ በደንብ አድርጎ የክህደቱን ትምህርት በደንብ አድርጎ አይምሮ ውስጥ ይቀርጣል ዛሬ መሐይም የነበረው ነገ ሰባኪ ወንጌል ፓስተር ሆኖ ሲሰብክና ያው በጠረባ ሲልህ ትገኛለህ ማለት ነው እሱ ጋር ሄደህ አንድ ላይ ይቀርብልሃል ይሄ ነው እንግዲህ የመናፍቁ መንፈስ ይሄ ነው የሚዋሃድበት ምልክት አለው ማለት ነው የሰው ደም ይሄ አይደለም ይሄ መጀመሪያው ነው መጨረሻው በደንብ አድርጎ የራሱን ፊትህ እያሳየ ራሱ የሰው ሰውቶ የሚያቆርብበት ሰዓት አለ ለምን በማቴዎስ ወንጌል ላይ በማቴዎስ 24 ላይ ያለው መስዋዕታቸው የረከሰ ነው ይላል መስዋዕታቸው የረከሰ ነው በእነኚህ ሰዎች አትጠመዱ መስዋዕት ማለት የሰውን ደም እስከ መሰዋት ድረስ ይደርሳሉ እነኚህ ሰዎች ክርስቶስን ተቀበለ ክርስቶስን ይሄን አደረገልን ክርስቶስን ይሄን ካልተቀበል ክርስቶስን አትቀበለውም አታገኘውም ተብለ ገና ራስን እስከ መሰዋት ድረስ ተደርሳለህ ማለት አሁን ይሄ መጀመሪያው ነው ያው እንግዲህ መጨረሻው ፍጻሜውን ማቴዎስ 24 ታነበዋለህ ማቴዎስ 24 ወንጌል ካላችሁ በደንብ አልቦት የመጨረሻ ውጤት እዛ ላይ ታገኙታላችሁ ማለት ነው ክርስቶስ በሚመጣበት ሰዓት ያው ምን ያህል ምልክቶች እንዳሉት የዘመኑ ሁኔታ ምን ያህል እንደሆነ ብዙዎች በክርስቶስ ስም እንደሚመጡ እዛ ጋር ይነግራል ማለት ነው እና ከዛ
ልጅ ወስዷል እንዴ አልተቀበለም እንዴት ገባችሁበት ካለ በኦንላይን ነው ኦንላይን ጓደኞቹ ናቸው የላኩበት አይ መልካይዳ ናቸው ጓደኞቹ አብረው ቁጭ ብለው ነው ኦንላይን ነው ግን ልጁ ግን ቀረባቸው ተለያቸው እኛም ፈልገው ነበር ግን እሺ ልጁ ቀረ በቃ ልጁ ያመጣል ኦንላይን ተመዘገብን መታወቂያ ላክን ያላክነ ዶክመንት ሁሉ ልኬላቸዋለሁ ጓደኞቼ ግን ሄደዋል ዱባይ ነው ያሉት ዱባይ ሄዱ ዱባይ ይሄን ተቀበለው ነው እነሱ ሙሉ ለሙሉ ሰጥተዋል በቃ የልጁ ጓደኞች ማለት ነው ከወጡ አለቀላቸው እንዴት በቃ ካንዳን ቢመለሱስ በነሳህ አይመለሱም በቃ ተይዟል አንዴ ተወርሷል እኮ ውርስ ነው በቃ ተገብሯል እኮ ልጁ ግን ይሄኛው ያመነታል በጣም አንዴ ጸበል ይላል አንዴ ሸንኮራንስ ይላል በቃ ያመነታል ስለዚህ በቃ ስለሚያመነታ ኮኮብ አልገጠመም በቃ ኮኮባቸው አልገጠመም አንተ አባ ሳሙኤል ታውቃቸዋል ይሄ አባ ሳሙኤል እነዚህ ማዚ ላይ ያሉት በቃ እዚህ መጣ አንድ ቀን በቃ ተያዘ ከዛ ሌሎችም አሉ ላይ ብዙ ናቸው ማን ናቸው ያላችሁት ቡዳ አይነጥላማ አቤት ወይኔ ቆንጆ ናት ብዙ ናቸው በቃ አይነጥላ አቤት አደነካት ቆንጆ ናት በጣም ነበር የምትመቸው በጣም የምንፈልገው ሁሉ ታመጣልናለች ያው በአካል አይሆንም እንጂ ምን ታመጣላችኋለች በቃ ሴቶቹ ታመጣለች የኛ ደግሞ የወንድም የሴትም ማንጠላ ነው ወንድ ራሱ ነበር ግን ወንድ ላይ ባንነሳለን እዚህ ራሱ መተን ሁለት ቀን አንድ ቀን መታ በቃ ሴቷ አቤት ምን ሳናረግ ብድግ አሉ ባንንኩ ስንነሳ በቃ ላበላብ ሆነናል ይመጣሉ ቀንም ስንተኛ እንመጣሉ ጸሎት ስናረግ 3 ሰዓት ይመጣሉ ምኖቹ አይነጥላዎች እና ታዲያ ማንታ አሁን አይነጥላ የምታቀርብበት ማንኛው ነው 666 ነው እነሱ ራሳቸውን ያጋልጣሉ እኔ አሁን የራሴን ብቻ አንተ 666 በኦንላይን የገባ ኦንላይን ቢሮ ይደናል ቢሮ መብራት ኃይል ቢሮ አላቸው ፎቁን አንናገርም እንጂ አላቸው ቢሮ በሰው ተልኮብኛል እዚህ ልጁን አይደለም ልጁን 50 በ50 አታርገው ራስ በሰው ልከንበታል ነው የምትለው 50 በ50 እንግዲህ የ666 መንፈስ 50 በ50 ያደርጋል የ50 በ50 ስለሚያርግ ነው አይምሮን አይሰውረውም ማለት ያሳውቀዋል አንደበታችን ይጮሃል ግን አይምሮአችን ያስተውላል ግን መከልከል አንችልም ማለት ነው 50 በ50 50 ልጁ ነው 50 አጋንንቱ ነው ማለት 100% ከሆነ ልጁ ምንም አይሰማም ምንም የሚናገረውንም አስተውልም የሚሰማውም ነገር የለም ማለት ነው ለምን መንፈሱ ነው 100% ማለት ነው 75% ከሆነ ደግሞ ልክ እንደ ህልም ይሰማዋል ልክ እንደተኛ በህልሙ የተኛ አስመስሎ 25% የልጁ 75% የመንፈሱ ሲሆን እንደ ህልም ሆኖ ይሰማዋል ልክ በኋላ መንፈሱ ከተመለሰ በኋላ ምን ሆኜ ነው አንዳንድ ጊዜ ሰው ከደበደብን በኋላ መጥፎ ኃጢያት ካሰራን በኋላ የሚከሰል ለዛ ነው ህሊናችን 50 በ50 ከሆነን ግን እናሰማለን እናያለን አንደበታችን ላይ ነው መንፈሱ ያለው ማለት ስንለፈልፍ መቆጣጠር አንችልም ምስጢር እንኳን ብናወጣ ያንን ምስጢራችን ሰው ያልሰማው ምስጢር እናወጣለን ልቦናችን ያውቃል ማለት ለምን ልንናገር ነው አሁን ምስጢሬ ምን ነካኝ እያለን እንናገራለን ማለት ነው ምስጢሩን እንናገራለን ፈራ ተባ እያለን ማለት ነው 50 በ50 ላይ ልጁም ራሱ ይሄ የ666 መንፈስ የማጭበርበር ዘዴ ማለት ነው እና አጋንንቱ አይደለም ክርስቶስን ተቀበል እያለ የሚል ሰውየው ነው 50 በ50 ይሆንና ክርስቶስን ተቀበል ና የዚህ አባል ሆን እንደዚህ ብትሆን ይሻልሃል በር እንደልበት አገኛለህ ኑሮህ ይሳካልሃል ትምህርት ምን ያረግልሃል አንተ ባትማር እዚሁ ዶክተር ትሆናለህ አሜሪካን ድረስ ትሄዳለህ እድልህ ይሳካልሃል እየተባለ የሚሰብከው ሰው ላይ ሆኖ መንፈሱ ነው ያ 50 በ50 ማለት ነው እንዳትለውጠው መንፈስ ነው እንዳትለው ሰውየውን ታገኘዋለህ ማለት ነው ሰውየው ነው እንዳትለው ደግሞ ዞር ሲል አንዳንድ ከፊቱና ከግንባሩ ላይ የሆነ ምልክቶች ታያላችሁ ማለት ነው እና
ይሄ 666 ነው ማለት ነው እሺ አይነ ጥሏስ አይነ ጥሏን ስታ አውጣት አይነ ጥሏን በኢየሱስ ክርስቶስ አይነ ጥላ አይነ ጥላ አርገናል እኮ አብረን አደግነው ቆየን አይነ ጥሏ ቆይተናል ስንት አመት እንዴ 4 አመት አይሆንም እንዴ ከገባሽ ሻሸመኔ ያለ ሻሸመኔ ነበር ልጁ ሻሸመኔ ምን ያደርጋል እዛ ለስራ ሄዶ ሊሱፈሩም 66ቱም ከዛ ነው የጀመረው አይነ ጥሏ እዛው ነው የጀመረችው ልጁ ግን ዝም ብሎ በቃ ሳይንስ ስለሚከተል ቀን ያሰብከው ነው እያለ ቀን ያሰብከው ነው ማታ የሚያሳየው እያለ አንቺ ነሽ የምታሳየው አይነ ጥላው ተመኛ እኛ ነን ስራችሁን አትደብቁም አይደል ታሳያላችሁ እንዴ ተቃጠልና ቆየን እኮ እዚህ ቆየን እኮ ተቃጠልን እንጾማለን እንሰግዳለን 1 ወር ከ15 ቀን ሆነን ራሳችሁ ትጾማላችሁ ነው ልጁ ያው ሲጾም እኛንም ይጎዳናል እኮ ትጾማላችሁ እናንተ አዎ ግድ ነው ትጾማላችሁ አይደል ጌት እናመጣለን ታዲያ ጌት እናመጣለን እኮ ትጾማላችሁ ሰላቢ ነበር እሱ ያመጣልን ነበር እሱ ሄደ እኮ ማን ሰላቢ ነበር ወዴት ያመጣል እንዴ ካለው ሰብስቡ ባይን ሰብሰብ አድርጎ ያመጣ ነበር ከዛ ትበላላችሁ አሁን ግን የለም ሄደ እሱ ወዴት ሄደ እሺኛ አሁን 666 ስንት ናችሁ 666 ስንት ናችሁ ልጁ ላይ ያላችሁት 11 ነን 11 ብቻ አዎ ግን እኛ እንሻላለን ለምን እኛ ልጁን አንጎዳው አትጎዱትም ደብተራው ምናምን ግን ድግም መተቱ ግን ልጁን ያሰቃዩት ነው በቃ በትምህርት ቤት ነው የገባ የትምህርት ቤት ነው በስራ በጤናም በስራ በቃ ሲገባ 1 ወር ሰራ ያስጠላዋል እኔ ምሰራው ፋብሪካ ነበር ምሰራው አይወድም በቃ ስራ ላይ ይደክመዋል ፍስፍስ ይላል በየጊዜ ብሩን እንወስዳለን አክም ቤት በቃ አንዴ ኩላሊት ጠጠር ተብሎ 38 ሺህ ብር ይከፈል ሲል ልጁም ቢያለ ያገረግራል ግን እናንተ ናችሁ አዎ እንደገና ወገቡ አከርካሪ አጥንት ተጠቧል ተብሎ እንደዛው ወደ 40 ሺህ ሊወጣ ነበር በቃ ጨጓራው ያሰቃየ ነው ደሞዙን ከስር ላጥ ምን ነበር የሚሰራው? ፋብሪካው ሲሰራ አዳማ ፋብሪካው ሲሰራ አዎ እንደገና ደስ ይላችኋል እናንተ ብር ስታወጡ? በጣም ደስ ይለናል በጣም 11 ናቸው 11 እሺ ይረስ ይባላል ይረስ የሚባል ይረስ አዎ ምንድነው ይረስ ማለት በቃ ትግስተኛ መሆኑ ትግስት በቃ ትግስት ነው በትግስት ነው የሚጓዘው ምንም ነገር ቢመጣ አይተነፍስም ዛሬ ተስፋ ታስቆርጡት ተስፋ ሁሌ ነው ሱማ ተስፋ ታስቆርጣላችሁ አዎ ትግስት ግን ማለት በቃ እኛን እንዳይሰለቸን ምንም አላገኘውም ብሎ እንዳይሄድ ትግስት እንሰጠዋለን በቃ ታስተግሱታል አዎ ትግስት በቃ የሆነች ነገር ደጎም እዛ ልጁ ዝም አይ ብር የለም እኮ አይ ተስፋ ሊቆርጥ ሲልሽ ነገር ጣል ጥሩ ሐሳብ ግን ሐሳቡ አይሰራም እዚህ ሲመጣ አይሰራም ምን በህልሙ ብር ታሳዩታላችሁ እጂ በህልሙ ማንወስድ ቦታ የለም ማንወስዶ ጋር እጂ ዱባይ ቤታችን ነው አዎ እሱ ቤታችን ነው በቃ ቤታችን ነው እሱ አዎ እሱ ቤታችን ታስሉታላችሁ በህልምማው በአካልም ሞክሮ ነበር ግን አልተሳካለትም በቃ ፓስፖርት አውጥቶ ነበር አልተሳካም በቃ አይ ዱባይ ላይ ሄዶ ቢጸልይስ ይሳካል ዱባይ ላይ ቢሄድ ቢጸልይ አሁን ዱባይ ላይ ነው እሱ ልጁ ቢሰግድ ምን ችግር አለ እግዚአብሔርን ያመሰገነ ቢሰራ እዛ አይሆንም ለምን አረ ከሱ ጋር አንነካካም አይ እኛ የራሳችን ዓለም ነው ያ የራሱ ነው የምታየው ሁሉ ግማሹ እኛ ነው እያስመሰለን ግማሹ እኛ ነው እንዳለ የሚለብሰው የሚጠጣው የሚበላው የሚያውሉ እኛ ነው ስለዚህ እኛ ንጉስ ነን ኢትዮጵያ ውስጥ ነግሳችኋል ኢትዮጵያ ውስጥ ሙሉ ለሙሉ ከ160 ቢያንስ በቃ 60 ከ160 እኛ ናቸው የእናንተ ናቸው 40 የእናንተ ናቸው የነሱ ናቸው 40 የነሱ ናቸው በቃ ከእናንተና ከኛ ጦርነት የትኛው ነው የሚያሸንፈው የኛ ነው ምክንያቱም እኛ ቀስ በቀስ ከስር ይዘናቸዋል ከስር የመድኃኔዓለም ጦርነት እንኳን እኛ አልሞከርንም ገና ጦርነት አልጀመርንም ዛሬ ነው የጀመረው 10 ወር ከ15 ቀን ሆኗል ገና ምሽግ ይዟል ገና ዛሬ ተዋጋ ነው ዛሬ ሌቱን ስንዋጋ አደር ነው ትናንትና የሆነ ባል እዚህ ነበር የሆነ አመት ባል ነበራቸው እዚህ በቃ ከዛን ቀን ጀምሮ ትናንትና ራቁቱን ቤት ውስጥ
ራቁቱን ያስዋል ነው ትናንትና በቃ ጦርነት ሊጀምር ስለሆነ አልመጣችሁም ትናንት አረ መተናል እኛ እዚህ ነው ያለነው እዚህ ነን እዚሁ ተደብቃችሁ እዴ እስከ ዛሬ ያላየኋችሁም ብዬ ነው እዴ አረ መተናል እዚህ ጋር አንድ ቀን እዚህ እዛ ኮን እንጠመቅም ስንገባ ጥምቀቱ ላይ ሲጨርሱ ነው የምንሄደው አባ ሳሙኤል ሲጨርሱ እኛ በቧንቧ አብራችሁ ተጠመቃላችሁ እንዴ እንጠመቃለን እንጂ እንኳን እንጂ ካህኑ እየገባ ያስቀደሰ አይደል የተያዘው ካህኑ አብሮ እየቀደሰ አይደል እንዴ በመንፈስ ጨማለቀው ሳያቀው ስንቱን እናቃለን እኮ ቀድሶ እጄን በላኝ ብሎ ማታ ሞተ እናቃለን በመንፈስ ነው ሰርቶባቸው ግን ይቀድሳሉ ሰርቶባቸው መተት ድግምታው እነሱ ጋር ግን 6 ምናምን ይሄ የነ እዩ ጩፋ ምናምን አይጠጋቸው አዎ ማን ነው የሚያጠቃቸው ካህንን የሚያጠቃ ደብተራው ነው የቅጠል በጣሹ ደብተራው ምናምን እነሱ ያጠቃቸዋል መሰል ጠቅ ያረጋቸዋል በቃ እና ከዛ እዚህ ይቀድሳል እዚህ በቃ ብቻ ግን አያውቁም እነሱ አያውቋቸው እንዴት እኛ ዛሬ እንወቃችሁ ሌሎቹን ወቃቸው በዛው እነማን እዴ አይነ ጥሏን አውቃታል በቃ ቡዳውን አውቀዋል ቡዳው ቦተት ነው ቦተት ገባችለት አዎ አሮጊት ነች አሁን የለችም አዎ እና እሷ ስትሞት አትተውትም ለልጁ ትተነዋል ግን ትንሽ አዎ ዞር አልሸሹ ነው በአጠቃላይ እኛ ስም ዝምተኛው ገዳይ እንባለው በአጠቃላይ 66 ሁላችንም ዝምተኛው ገዳይ እንባለው ዝምተኛው ጸጥ አላችሁ እንደ ሚሳኤል ማለት ነው ባንዴ አዎ እንደገና ደብተራው መተቱ በጤና ነው በቃ በጤና እንዳይሰራ በቃ አሁን ጠቅላላ ስንት ናችሁ ጠቅላላ ደምርና ንገረኝ ሰባት ውሸት ሰባት ብቻ ሳንዘረግ ዘርማ ሰራዊት እስከነ ሰራዊታችሁ ነው ሰባት ይሆናችሁ ሰራዊት ሙሉ ዋናው ደግሞ ልጅ ቆረጥ ያላችሁ ናችሁ ኮራ ያላችሁ ስፖርት ታስተኩታላችሁ አረ እንዴት ብሎ ኩላይቱን ያሟል ወገውን በቃ ኩላይት አያስተኛውም በቃ እናንተ ናችሁ እዛ ላይ ያላችሁት አንሳው የኛ አይደለም ለምን እዚህ ነገር ሁሉ ነገር የተነካካ ነው እንዴት የተነካካ ነው በቃ እንዴት እዚህ ቤት ካለው የተነካካ ነው ስለዚህ አንነካማ በቃ አንነካም አሁን ስንት ናችሁ ጠቅላላ ነገር በቃ 7 ነው ዋናውና 7 ነን ሰራዊታችሁ ነው ማን ያዝነው 7 ነን እሺ ሰራዊቱ አዎ 66000 ነው 66000 አዎ ግን ዘርተናቸዋል እኛ ብቻ ቋር ስንቱን ኦንላይን አስገብተናል ቸብችበን በ66000 ቸብችበናቸዋል ቸብችበን የላክናቸው ማለት አሁን ከኩላሊቱ ወጣ ከኩላሊቱማ እኮ እዚህ ሲመጣ እኮ የለም የት እንደሄደ አናውቅም እዚህ ሲመጣ የለም ኩላሊት የለም ጨጓራ የለም ኩላሊት የለም የት እንደሄዱ ምን አውቃለሁ እኛ ነው ያመጣናቸው ከሰራናቸው እኛ ናቸው ግን የት እንደሄዱ አናውቅም ግን አዳማ ሲሄድ ግን በቃ አንድ ቀን ውሎ አያርም ሲመጣ በቃ እዛ ጨጓራው ይነሳል ጠዋት ከሄደ በጧት ነው እናስበላው ቤት ውስጥ አላችሁ ወይኔ ቤት ውስጥ ግቢ ውስጥማ ፈልፈለው አለ በል በቃ የማይረጭብን ነገር የለም የማይረጭብን ነገር ምረንቁራይቱ አረ ግቢ ውስጥ ናቸው ፈልፈለው ምረ ምስጥ አፈር እንደሚያደርገው ወር ላይ እሱ እንዲህ ነው በቃ እናንተ ናችሁ ያስገባችሁት አይ እሱ መጀመሪያም ነው እሱ ቅርስ ነገር በለው የተቀመጠ ነው የቅርስ መተት ነው የተቀበረ ነው አውቶታ ካለ አሁን ዝም ብሏል እዚህ አንድ ቀን ከዚህ ጸበል ወሰደ ልጁ ነሰኛ አይደል ወሰደ በቅባ ቅዱስ እየረጨ እንዳረጋቸው አዎ እኛም ሊያጠፋ ነው ዛሬ እኛ ሊያጠፋ ነው የመጣው አዎ ትሸኛላችሁ ሁሉንም ለዛው መጥቷል አንድ ሰው መጥቷል እዚህ ሰብስባ ከሱማች እግሩን ያዙ እኮ ሰብስባ ጥራና ሰብስባ የት ሄደ አሁን እዚህ ነበር ያው እሱ ና
ዛሬ ተንቀልቅሎ መጣ እሱ እየመጣ ነው ይጠጋል አይ መጥቶ ይጠመቀሱ መጥቶ ይጠመቀ እኔ እሱን ወስዳለሁ ይላል ልጁ ላይ ምናምን ቤቱ ላይ አይነ ጥሏ ነክሳለች እሱ ጋር እሱ ነው ና እሱ ነው አይነ ጥሏ ነክሳለች እሱ ላይ ግን ለመለየት ግን አታሳየውም ብሞት አታሳየውም በቃ እድሉ ነው ይዛ ንድፍ ነው እድሉ በቃ አንፈልግም ሲሰራ ደስ አይለንም በቃ ሰብስቦ አንሱ አሁን ሰብስቦ ካይነ ጥሏ ቶሎ ቤተሰብ እንደው ጠቅላላ ቤተሰብ ቶሎ በሁለት እጅ አንሳ ሰብስበው ወደ ራስ ግንባ ወደ ራሳችሁ ገም ያለው ምንም አንድ ሰራዊት ሳታስቀር ከወንድሙ ላይ አንተ ምንድነው 66 ኢሉሚናንቲ 666 አልፋ ኢሉሚናንቲ ቲያንስ ገባች ገብታ ቀባ ቅዱስ አመድ በለች ስጋው ደሙ ነው ብሎ ቀባ ቅዱስ በመላሷ ሰው እንድታሳምን አደረጋችሁባት ሰጠናት ቀመሰች በመላሷ ባይኗ አረግን በጆሮ አረግን ከዛ ሽቶ ሰጠናት እምቢ ያሏትን በእጇ ቀብታ ልብሳቸው ላይ ጠረግ እንድታረግ ከዛ እንደሰበሰብ የኢሉሚናንቲ ኢሉሚናንቲ 66 የት ሀገር ነው የተቀበለችው ደብረ ዘይት ኪዳን የምናደርስበት ትልቅ አዳራሽ አለ ደብረ ዘይት ትልቁ አዳራሽ አለ ሄዳ ነበር ሄጂ አስቀድሻለሁ እሷ ናት አንተ መንፈሱ ነው እሷ ይዣት ሄድኩ ከዛ በኋላ ከኛ ጋር ተላበሰች አይነ ጥላ ልክፍት አፍዛ ደንዘዝ በስልኩ አርጌ አስወሰድኩባት ልክፍት አለካስ ለከፍኳት በ6 ሰዓት በደፍተሯ ደግሞ በትምርት ቤቷ በጓደኛዋ አሰርቼ አምሯን በጠበጥኩት ምን ሰጣችኋት እዛ ወሰዳችሁና ቀባ ቅዱስን ከየት አመጣችሁ አለና የራሳችን እንዴ እናንተም እንዳላችሁ እኛም እኮ አለን ምን አላችሁ ቀባ ቅዱስ አለን ቀባ ቅዱስን በመላሳችን በአይናችን በጆሮአችን እንቀባለን ሽቶ አለን ሰው ላይ የምንሰንስበት ቲያንስ ደግሞ ሽቶ እንሸጣለን ቅባት ምናምን የፀጉር ቅባት የፊት ምናምን እንሸጣለን እሺ እንሸጣለን ከዛ የቢዝነስ ስራ ነው ያለ ሰውን እናመጣለን የቢዝነስ ስራ ነው ያለ ሰውን እናመጣለን ሰው ቢዝነስ ነው ያለን አፍታሙን እናመጣለን ከዛ ከኛ ጋር ይሆናሉ ብዙ እንሆናለን ቀባ ቅዱስ ተቀምሳላችሁ በመላሳችን እንቀምሳለን በሚላሳችን እንቀምሳለን ምላሳችሁ ምን እንዲሆን ለማሳመን እንዲመቸን በደንብ እንድናሳመናቸው ውስጣቸው እንዲላበሳቸው ያላመነ ካለ እንዲያምን እናስደርጋለን ከዛ ያምን ሽቶ ደግሞ እነሰንሰለ ምን ታገለብጣ እናገራለሁ ሚስጥር አወጣለሁ እንትን ተቃጠላ ሽቶ እነሰንሳለን እንቢ ያሉትን ደግሞ በእጃችን ቀባ አድርገን ልብሳቸው ላይ እናደርጋለን ከዛ ወደኛ ይመጣሉ እየሮጡ ቢዝነስ ጀምረናል እያሉ እናሳምናለን እንደዚህ በትምርት የማይገባችሁ ትምርት ይቅርባችሁ ኑ እኛ ጋር ቢዝነስ ነው አፍታም ትሆናላችሁ መኪና አለን ብለን እናሳምናቸዋለን በቃ ደስ ይለናል አብረን ሲሆኑ ከኛ ጋር ብዙ ስለ መጨረሻችሁ ምንድነው መጨረሻችንማ ያው ሲሆን ነው ሄት ሜጃለን ሲሆን ነው መጨረሻችን ሲሆን እኔ ብዙ ዛሬል እሷ እያልክ ነው እንጂ እሷ ናታ ገባችብን መጣችብን በጓደኛዋ አርጋ ጓደኛዋ ሳምና መጣቻት ትምርት አልገባ ብዬ በትምርቷ አይኗን ጋረድኩት በሂሳብና በማት አስደርጌባት ትምርት አልገባ ብሎኛል ብላ ራሷን ልታንቅ ከዛ ተረፈቻትና ነይ ቢዝነስ አለ ብላ ወሰደቻት ከዛ ደስ አላት እንደውም ትምርቱ ይቀር የታባቱ ብላ ገባች እንዲህ ነው እንግዲህ ያው ህሊናህን አንዳንድ ጊዜ የሚወስደው በእንደዚህ አይነት ህሊና ይወስዳል ማለት ነው በችግርህ ጊዜ ማለት ነው እግዚአብሔር እንዴ ተው እንጂ ሚስጥሩን ያወጣ ሚስጥር አታወጣ ለምንድን ነው የምታወጣው እያለ ነው እየከለከለ እና ችግሩ ይሄ ነው በችግራችን በደርግ ዘመን ባለፉት በ66 ወይም በ60 ዘመነ መንግስት ምን ነበር ይሰራ የነበረው እንደዛ አይነት ባህሪዎች የሉም ነበር ስንዴ ዘይት እየተላከ ሃይማኖትን ቀይር ረዳት ልብስ እና ለብሳችኋለን እኔም ለብሼ ነበር በመካከል ላይ በርዳታ እንደዛ ነበር በየገጠሩ በልብስ በስንዴ ከካናዳ ስንዴ እየመጣ ይሰጠን ነበር
ያ ከተሰጠ በኋላ ደግሞ ምን ነበር በካከለኛ ላይ ሚሽን ሆኑ እየተባለ እናንተ የሚሽን ሃይማኖት ተከታዮች ሆኑ እየተባለ ይታደል ነበር ማለት ነው በዛን ጊዜ አሁን ግን ለወጥ ብሎ ደግሞ ልክ እኛ በኮምፒውተር እንደምንራቀቀው ሁሉ ልክ ኢንፎርሜሽኑ ሲያድግ የነሱም መንፈሱም እያደገ ነው ሄደው መንፈሱም እያደገ ነው ሄደው ስልካችን ላይ ያልተጫኑ ነገር የለም በስልካችን የማይመጣ ነገር የለም በስልካችን ማናቸው ነገር የለም ግን የምናያቸው ሁሉ የሚጠቅሙን ይመስለናል ሐዋርያው ጳውሎስ ሁሉ ተፈቅዷል ግን የተፈቀደው ሁሉ ለመልካም አይደለም ሁሉ ተፈቅዷል ሁሉም በእጃችን ግን የተፈቀደው ሁሉ ህይወትን የሚያሰጥ የእግዚአብሔር ጋር የሚያኖረን አይደለም ያጠፋናል ማለት ነው ለአዳምና ለሔዋን ሁሉም እጽዋት እንዲበሉ ተፈቅዶላቸው ነበር ግን ከዛ ውስጥ ከበሉት ውስጥ ዕፀ በለስን በልተው ምን ሆነዋል ተዋርደዋል ማለት ነው የሰው ልጅም እንደዚህ ነው የማይሆንለትን ሲንጠለጠል ያው ተዋርዶ በመጨረሻ ላይ የሲው አዳምና ሔዋን ወደ ገነትን ያህል አገር ጌታን ያህል አምላክ ትተው ወደ ሲኦል እንደወረዱ ልክ የሰው ልጅም እንደዚሁ ወደ ፍዳ መከራና ስቃይን ወደምናይበት በራሳችን እንወድቅበታለን ማለት ነው ራሳችን ባመጣነው ራሳችን በቆፈርነው ራሳችን እንሰበርበታለን ራሳችን እንገባበታለን ይህ ደግሞ የሚሆነው ያለ ጽናት ባለመኖራችን ሕገ እግዚአብሔርን ከእግዚአብሔር ጋር ቅዱስ ቃሉን ባለመማራችን ራሳችን ለእግዚአብሔር አሳልፈን ባለመስጠታችን ይህንን ቅዱስ የሆነውን ሰውነታችንን አጋንንት እንዲያርበት በማድረጋችን ያጋንንት ስራ በመስራታችን ባጋንንት ቁራኝነት ተሰቃይተን እንኖራለን ማለት ነው ትውልዱ ሁሉ ባጋንንት ተይዞ ታስሮ ነው ያለው ግን ወደ ህይወት መንገድ ማን ይመራን አባቶች ይጮሃሉ ንስሐ ግቡ ይላሉ ንስሐ የሚገባ የለም ቅዱስ ቁርባን ተቀበሉ ይላሉ ቅዱስ ቁርባን የሚቀበል የለም ወደ እግዚአብሔር ወደ ፈጣሪ ተመለሱ ዘመኑ እንደዚህ ነው ይላሉ ብዙ ማንም የሚሰማው የለም ማለት ነው ጆሮ ዳባ ለበስ መጽሐፉም ዝም ቄሱም ዝም መጽሐፉም ዝም እንደሚባል ተረት ማለት ነው እኛም ዝም ብለናል አጋንንቱም ስራውን ይሰራል ማለት ነው እኛ ዝም ባልን ቁጥር አጋንንት ስራውን እየሰራ የራሱን ዘሩን እያበዛ የጥፋቱን መንገድ እያሳየን ተጉዘን ያው በመጨረሻ ላይ እንግዲህ የሱ አገልጋይ ሆነን ወደሱ የሱ ጋራ ሆነን ብቻውን እንዳይገባ ወደ ሲኦል እንገባለን ማለት ነው ምን ይሻላል ካዲያ በምግብም እኮ አድርገናል መስተፋቀር ፔንቸራ በሚጥሚጣ አድርገንባታል ግን በአንድ ቀኗ መጣችብን የቅዱስ ሚካኤል ቀን ያረግንባት በግድ ወስዷት ልጁ መንገድ ላይ አግኝቷት ወስዷት ቤቷ አሳደራት አልነካሽም ብሎ ቅዱስ ሚካኤል ተማጸነች ለሊቱን ሙሉ ከዛ በፔንቸራ በላት ሚጥሚጣ በፔንቸራ በላት ደግሞባት ነው ደግሞባት አይደለ ከዛ የት ሀገር ልጅቷን መጀመሪያ የት ሀገር እዚሁ አዳማ ታሪክ ነው እሺ እና መስተፋቅሩም ገብተሃላ እና ፈቀርካቸው አረ በአንድ ቀን መጣችብን በሁለተኛው ቀን መጣች እዚህ ምን ነው አንተ አባ ሳሙኤል የሚባል ሰው እነሱ ፊት ያወርላት ተጋለጠ ስንት ናቸው ተቀራልና አረ አባታ ጋማለ ሳፍታም ሲሆን ሲቀና እሷ ጋር ያለ አባታ ለዛጋ እሱ ስራ ሲሰራ በቃ እሱ አፍታም ሲሆን ቀናናኛ ከአባታ አጣላን ከጀራ እናታ አጣልተ እናትዮ ጥላ ስትሄድ ወደኛ ሁሉ ምን አንተ ገባቻ ከዛ አባትዮ ደግሞ ልጅቷን ከ3 አመት ስላሳደገት ይወዳታል እንዴት ጥላኝ ትሄዳለች ከ3 አመት እስከ 14 አመት አሳድጋለሁ ብሎ ታመመ እኔ ስኳር በሽታ አረኩበት በቤቱ ላይ መኪና ለምን ገዛ ብዬ ሰላም ያረኩበት ይሰራል ሰልበበታለሁ መጥቼ ሰልበበታለሁ ስኳር በሽታ እንዲሆን ጭንቀት እንዲሆን እንዲከሳፊቱ እንዲጠቋቆር አደረኩት እሷ ደግሞ እኮ ተክልዬ ሄዳ ነው ያለፈው አመት ታሰስ ሄዳ ነው ያቃጠለች እዛ ተክልዬ ገዳማው ይመቻችሁ ደብረ ሊባኖስ ሄደች እንግዲህ ተጠው ቃል ኪዳን ለተክልዬ እስከ 7 ትውልድ ምርድ ላላላሉ ይው ማረላታ አባቷን አመጣ ባጠገብ ሲያል ተሳልማ ያቅም እንግዲህ አሁን እዚህ መጣና ለልጁ ምክንያት ብሎ ይው ንስሐ ገባ አሁን ሰገደ ማይሰግደው ሰገደ ጾመ እሱ ጋር ማለት ተቃጠልኩ አባ ሳሙኤል ባለፈው አቃጠሉ ለበለቡን ቅዱስ ሚካኤል ነው ለበለበን አይደለ ቅዱስ ሚካኤል ነው ቅዱስ ሚካኤል ነው አሁን አባትየው ላይ ሳባ ጥራናሳ አንተስ ምንድን አንተም 66 ነህ
አንተ 66 ነው እኔማ በዳንስ ነው የከተማዋ ንግስት እኮ ነው የምባለው የከተማዋ ንግስት አንቺ ከሌለሽ እኮ አይደምቅም እኮ ነው የሚባለው አቤት ስደንስ ዋይ አቤት ስደንስ ማያፈጥ የለማ ማያፈጥ አንቺ ከሌለሽ እኮ አይደምቅም ነው እኮ የከተማ ንግስት የአዳማ ንግስት ያዛ እንዴ ምትነካውንተና ስራት ያዛ የከተማ ንግስት ነው የምትባለው የከተማ ንግስት ነው ባልተባለው አንተስ አንተ ሜዳንስ ነኝ የዳንስ የጫት የሲጋራ የሺሻ ታስጨሳለህ ሁሌ ነው የምታስጨሱት ሁሌ ነው ጫቱን ሺሻውንም አቤት እንዴት ደስ እንደሚል ዛሬ እዚህ አልተመቸንማ ወይኔ ጫት ይምጣል ወይ እንዴት ደስ በስማ ወይ እንዴት ደስ ጫት ምን ይምጣልሽ ሌላ እስኪ እንዴት ነው የምታስደንሳት በስማ እንዴ በዚህ ግን አይሆንም ልብሱ አይሆንማ በሱሪ ምናምን አጭር ቀሚስ በዚህ አይሆንማ ወይ እንዴ በዚህ እኮ አይሆንም አጠር ሲል የሰው ቀልብ ሰረቅ ታረጋለች አቤት አትልበሽ እኮ ነው ማን ነው የምትሚላት አትልበሽ የሚላት ማን ነው ቀሚስ አትልበሽ እንዴ ህዝቡላ እንዴት እኮ እንደሚያምርብህ አቤት ሰውነትሽ እኮ አቤት ቅላቱ ይሏታል ወይ አንተ ደስ ይልሃል እና እንደኛ የሰው ቀልብ መስረቅ የወንዱን አይን ማሳሳት ነው አቤት እሷን አይቶ እኮ ዋይ ሌላ ነገር ውስጥ ማይገባ እኮ የለም አቤት ስንቱን አሳሳትን ስንት አሳሳታቸው እስከሆነ አቤት አይቆጠርም ስራት ስንት ናቸው ልጅቷል ያላችሁ ያረ ብዙ ነን ከልጅነት ነው እኮ ያው 66 ንቅሳት ከሰባተኛ ክፍል ጀምሮ ነው እኛ ያሰብናት እሷን እሺ አሁን ስንት ናችሁ አሁን ትምህርት ካቆመች ራሱ ዘመነ መንግስት እኮ ስንት ናችሁ 66 ስንት ናችሁ ስንት ናችሁ 60 ና በርከክ በል እንዴ ቶሎ አንተም በርከክ ና አንተም አንድ ላይ ሳብ ከአባትየው ላይ እኮ አባትየው ላይ ሳብናት ይሽኛል አመቺሳም ሰጥቷል እሱ በልጅነቱ ታሞ አመቺሳ ተሰጥቷል የት ሀገር እዛ አርሲ አያቶቿ ጨለ ያላቸው አባትየውም አለው እሺ ስለዚህ አላውቅም አሁን ሰብስብ ቶሎ መሰብሰብ እንዴ ወደ ግንባር ከግንባሩ ላይ አንሳ አንሳ ቶሎ ምንም ስራ ሰላቢው ነው ቶሎ በል ሰላቢው ነው ምንም ስራ ያስ ደም ቶሎ በል ሰብስብ ጨርሰሃል እና አጠራቀም ስንት አጠራቀም 8 እሺ ሰብስብ እሺ ለምበርከክ አዎ እንዴ በርከክ በሉ እንጂ አንድ ላይ ትሄዳላችሁ ተነሱ አንድ ላይ ትሄዳላችሁ ብቻ ነው ብዙ ነው ሰይድናው ከደር እሺ ቆይ ተረ ባልዚን ምንቀባው ባልዚን ራሱ ወይኔ እዛ የ3000 ብር እኮ አይበቃንም እኛ አቤት ዶዶራንት አቤት ሽቶ ወይኔ ትሄዳላችሁ ቶሎ ተብር በስላሴ ስም ሶስታችሁም ቶሎ እስከነሰረ አንተ በልጅ ሲኦል እንገባለን በመድኃኒዓለም ስም ሲኦል ታስረናል ላንመለስ ለዘላለም ሁለተኛ ባይመሯቸው በሀብታቸው በንብረታቸው በገንዘባቸው በጌታችን በኢየሱስ ክርስቶስ ስም ላንገባ ታስረናል በመድኃኒዓለም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ለዘላለም ታስረናል ሁለተኛ በደረሱበት አንደርስም በሄዱበት አንሄድም በመድኃኒዓለም ስም ታስረናል
በናዝሬቱ በኢየሱስ ክርስቶስ ሲኦል አስራቸው 7 ጊዜ ጮህ እስከነ ሰራዊታቸው ቶሎ በል በሰባት በሰባተኛው ሲኦል ግባ እኮ እሺ በሰባተኛው ሲኦል ግባ እግዚአብሔር ይገስጽ እሺ አንድ ላይ ትሄዳላችሁ በስላሴ ስም ሲኦል እንገባለን በመድኃኒዓለም ስም ሲኦል ታስረናል ላንመለስ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ሲኦል ታስረናል ላንመለስ ለዘላለም ሲኦል ታስረናል በጌታ በኢየሱስ ሲኦል አስራችሁ 7 ጊዜ ጮህና ቶሎ ተረግረግ 7 ጊዜ ጮህ